በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። እግዚአብሔር አምላክ በሰላም ጠብቆ በሰላም አቆይቶ ለዚህ ለአብይ ጾም ጊዜ አድርሶናልና እግዚአብሔር አምላክ ስለ ስጦታው እጅግ ስለበዛው ውለታ ሁሉ ከኛ የሚፈልገው ምስጋና ነውና ስሙ የከበረና የተመሰገነ ይሁን አሜን። በዚህ በአብይ ጾም ወቅት ቆም ብለን ሕይወታችን እንድናስብ ስለ ሕይወታችን እንድንመረምር እግዚአብሔር በተለያየ ጊዜ በቃሉ ያስተምረናል። ዛሬም ታዲያ ለአብይ ጾም አስተንትኖ ይረዳን ዘንድ አንድ ጥቅስ ከሐዋርያው ጳውሎስ መልእክት መርጠናልና ይህም በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ሐዋርያው ጳውሎስ እኛ ግን የክርስቶስ ልብ አለን የሚለው ቃል እናስተነትናለን። ሐዋርያው ጳውሎስ እንደምናውቀው በተለያየ ቦታ ከክርስቶስ ትንሣኤ በኋላ እየተዘዋወረ እያስተማረ ቤተ ክርስቲያናት እየመሰረተ መልእክታት እየጻፈ የተጓዘ ትልቅ ሐዋርያ ነውና በአንደኛ ቆሮንቶስ ምዕራፍ 2 ላይ ሲጽፍ ምዕራፍ 2 ጠቅላላ ብናነበው ከእግዚአብሔር መንፈስ ስለሚገኘው ድንቅ ጥበብ ስለ መንፈሳዊነትና መንፈሳዊ ሰዎች ሕይወት የእግዚአብሔር መንፈስ ተላብሰው ስለሚኖሩ ሰዎች ታላቅነት እንደዚሁም በማንም ስለማይመረመረውና ዘላለማዊ ስለሆነው እግዚአብሔር አምላክ ከተናገረ በኋላ መልእክቱን ሲያጠቃልል ምዕራፍ 2 መጨረሻ ላይ እኛ ግን ይላል ሐዋርያው ጳውሎስ እኛ ግን የክርስቶስ ልብ አለን ይላል። ለመሆኑ ሐዋርያው ጳውሎስ የክርስቶስ ልብ አለን ሲል ምን ማለቱ ነው? የክርስቶስ ልብ ምን አይነት ልብ ነው? የክርስቶስ ልብ እንዴትስ ይገለጻል? የክርስቶስ ልብ ማንስ ሊያውቀው ማንስ ሊመረምረው ይችላል? የክርስቶስ ልብ አለን ማለት የሚችሉትስ እነማን ናቸው? ሲቆም ብለን ይህንን ቅዱስ ቃል ለዚህ ለአብይ ጾም ሕይወታችን እንድንመረምር ይረዳን ዘንድ እናስተንትነው። ታዲያ ይህንን የክርስቶስ ልብ አለን የሚለውን ቃል ለመረዳት በብሉይ ኪዳን ውስጥ የሰው ልብ እንዴት እንደተገለጸ የሰው ልብ በምን አይነት መልኩ እንደሚታይ አንዳንድ ሐሳቦች እንይ። በብሉይ ኪዳን ውስጥ በመጀመሪያ ደረጃ የሰው ልብ እግዚአብሔር የሚመለከተው ውስጣዊ ሕይወትን የሚገልጽ የሰውን ማንነት የሚያሳይ የተሸሸገው ገመናችን ወይም ደግሞ ውስጣዊ ውበታችን የሚገለጽበት እንደሆነ በብሉይ ኪዳን እንረዳለን። ለምሳሌ አንደኛ መጽሐፈ ሳሙኤል ምዕራፍ 16 እንውሰድ። እግዚአብሔር አምላክ ነቢዩ ሳሙኤልን ወደ እሴይ መኖሪያ መንደር ወደ ቤትልሔም ይልከዋል። የላከው ለምንድን ነው? ከእሴይ ልጆች አንዱ ለንጉሥነት ይቀባ ዘንድ ይልከዋል። ነቢዩ ሳሙኤልን በታዘዘው መሰረት ወደ ቤትልሔም ይሄድና የእሴይ ቤት እንደደረሰ ከልጆቹ መካከል ኤልያብን መጀመሪያ ያገኘዋል። ኤልያብ እናስተውል፣ ቁመቱ ረዥም፣ መልከ መልካም፣ ግርማ ሞገስ የተላበሰ ወጣት ነበር። ነቢዩ ሳሙኤልም ታዲያ በሰብአዊነት እይታ ተሞልቶ ምን ይላል? እግዚአብሔር የመረጠው ሰው ይህ ነው በማለት ኤልያብን ለመቀባት ያስባል። ያኔ እግዚአብሔር አምላክ ጣልቃ ገብቶ ለነቢዩ ሳሙኤል እንዲህ ይለዋል፣ ሰው ውጫዊ መልክን ያያል፣ እኔ ግን ውስጣዊ ልቦናን እመለከታለሁ ይለዋል። አንደኛ ሳሙኤል 16 ቁጥር 7 ላይ አስቡት። ኤልያብ ቁመቱ ቢረዝምም ተክለሰውነቱ ቢያምርም ውጫዊ መልኩ በሰዎች እይታ የሚማርክ ግርማ ሞገስ ያለው ሰው ቢሆንም እግዚአብሔር የፈለገው ግን ትንሹ ዳዊትን ነው። እግዚአብሔር የመረጠው ግን
ቁመቱ ቢያጥርም ዕድሜው ልጅ ቢሆንም ዳዊት ነው። ዳዊት ልቡ ሰፊ፣ እግዚአብሔርን የሚማርክ ሕይወት የኖረ፣ በእግዚአብሔር ዘንድ ሞገስ የሚያስገኝለት ውብ የሆነ ልብ የነበረው ሰው ነው። ስለዚህም ነው መጽሐፈ ምሳሌ ምዕራፍ 21 ቁጥር 2 እንዲህ ይላል፣ እግዚአብሔር አምላክ ልብን ይመዝናል ይላል። የዳዊት ልብ በእግዚአብሔር እይታ ተመዝኖ አልፏል። በእግዚአብሔር ሚዛን ተመዝኖ የሚያልፍ ልብ የታደለ ነው። አንደኛ ይሄ ነው። ቀጥለን ስናይ ደግሞ ልብ በብሉይ ኪዳን ውስጥ መለወጥና መታደስ ያለበት፣ በመንፈስ መሞላት ያለበት፣ ከእልህኝነት ወጥቶ መለስለስ የሚገባው፣ በንስሐ ተመልሶ ከእግዚአብሔር አምላክ ጋር መታረቅ ያለበት ሕይወት እንደሆነ ተገልጿል። ለምሳሌ በዚህ በአብይ ጾም መጀመሪያ ላይ የሚነበበው ትንቢተ ኢዩኤል ምዕራፍ 2 ቁጥር 13 ነቢዩ ሲናገር እንዲህ ይላል፣ ልባችሁን እንጂ ልብሳችሁን አትቅደዱ ይላል። ምን ማለት ነው? መጾማቸውን፣ ማዘናቸውን፣ መለወጣቸውን፣ መታደሳቸውን፣ ለእግዚአብሔር ጸጋ ዝግጁ መሆናቸውን፣ እውነተኛ ለውጥ ማድረጋቸውን በልባቸው ማሳየት አለባቸው። ስለዚህ ልባችሁ ይለወጥ። ውጫዊ ስርዓት አይደለም፣ ውጫዊ ወግ አይደለም፣ ውጫዊ ተግባር አይደለም። ሁሉ ነገር የሚሰራው፣ ሁሉ ነገር የሚደረገው ልቦና ውስጥ ነውና ልባችሁን ቅደዱ ይላል። ሌላው ደግሞ በብሉይ ኪዳን ልብ ትሁት፣ ለንስሐ የተዘጋጀ መሆን እንዳለበት ዘማሪው በተደጋጋሚ ተናግሯል። ይህም በንስሐ የተዘጋጀ ትሁት ልቦና ደግሞ እግዚአብሔር እንደሚቀበለው፣ እግዚአብሔር እንደሚመለከተውና እንደሚወደው ይናገራል። ለምሳሌ ዘማሪው በመዝሙር 51 ቁጥር 17 ላይ እንዲህ ይላል፣ አምላክ ሆይ ይለዋል፣ አንተ ትሁት የሆነውንና ለንስሐ የተዘጋጀውን ልብ አትንቅም። ይህም ማለት አንተ ትሁት የሆነውን ልብ ዘንበል ብለህ ትመለከታለህ፣ ለንስሐ የተዘጋጀውን ልብ ትቀበለዋለህ፣ የተጸጸተውን ልብ ትደሰትበታለህ፣ የተሰበረው ልብ ትጠግነዋለህ፣ በጸጋም ትሞላዋለህ እንደማለት ነው። በተጨማሪም ዘማሪው እንዲህ ይላል መዝሙር 51 ቁጥር 10 ላይ አምላክ ሆይ ይላል ታዲያ ንጹሕ ልብን ፍጠርልኝ። ምን ማለት ነው? አንተ የምትወደው፣ አንተ የምትከብርበት፣ አንተ የምታድርበት፣ አንተ የምትማረክበት፣ ለአንተ የተገዛ፣ ለአንተ የሚንበረከክ፣ በአንተ ምሕረት የተሞላ፣ በአንተ ፍቅር የታተመ ልቦና አምላክ ሆይ እባክህን ፍጠርልኝ በማለት ይማጸነዋል። በአጠቃላይ በብሉይ ኪዳን ውስጥ ስናይ ልብ ማንነትን፣ ውስጣዊ ሕይወትን ከመግለጹ በተጨማሪም እግዚአብሔር የሚመለከተው ዋናው የሕይወት ማዕከል፣ የብዙ ነገሮች መፍለቂያና ዋና ምንጭ እንደሆነ፣ እንደዚሁም በንስሐ መታጠብ፣ መታደስ እንዳለበት እንረዳለን። ስለዚህ የብሉይ ኪዳን እይታ ይሄ ከሆነ እስኪ ሐዋርያው ጳውሎስ አንደኛ ቆሮንቶስ መነሻችን ምዕራፍ 2 ቁጥር 16 እኛ ግን የክርስቶስ ልብ አለን ሲል ሐዋርያው ጳውሎስ ይህ ልብ ምን አይነት ልብ ነው? የክርስቶስ ልብ ምን አይነት ልብ ነው? ይህ ነው የመጀመሪያው ጥያቄያችን። አንደኛ የክርስቶስ ልብ ትሁት ልብ ነው፣ በትህትና የተሞላ ልብ። ማቴዎስ ምዕራፍ 11 ቁጥር 29 ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር እንዲህ ብሏል፣ እኔ ብሏል የዋህና ትሁት ነኝ፣ ለነፍሳችሁም ዕረፍት ታገኛላችሁ ይላል። በልብ የዋህና ትሁት ራሱ ጌታችን ኢየሱስ ክርስቶስ ሲናገረን ማለት ነው። እና ይህ ትህትና የተሞላ
የክርስቶስ ልብ እናስብ። ትሕትናው የተገለጠውም አምላክ ሆኖ እያለ ዝቅ ብሎ ወደኛ በመምጣቱ ነው። እንደ ሰው በመመላለሱ ነው። ዝቅ ብሎ የደቀ መዛሙርት እግር በማጠቡ ነው። ቀራጮች፣ ኃጢአተኞች ተብለው ከተገለሉት ጋር ቁጭ ብሎ ጊዜ ማሳለፉ፣ ለነሱ ቦታ መስጠቱ፣ ትኩረት የተነፈጋቸውን ሁሉ ተቀብሎ ማስተናገዱ የክርስቶስ ትሕትና፣ በልብ የዋህና ትሑት ነኝ ብሎ የተናገረው ይህ ነው። ስለዚህ ሐዋርያው ጳውሎስ እኛ ግን የክርስቶስ ልብ አለን ሲል በመጀመሪያ ልባችን በትሕትና የተሞላ ነው። ራሳችን ማንነታችን የምንቀበል ትሕትና ሲባል በትሕትና የምንመላለስ፣ በትሕትና የምናገለግል፣ በዘራችን፣ በሀብታችን፣ በመልክና ቁመናችን ሳንመካ በትሕትና የምንኖር እግዚአብሔር አምላክ ከፍ እንደሚያደርገን አስበን ራሳችንን ዝቅ የምናደርግ ይህ ነው ትሕትና። በልብ የዋህና ትሑት የሆነው ኢየሱስ ክርስቶስ እኛንም የሚያስተምረን በእውነቱ እሱ የሚከብርበት ይህን አይነት ልብ ነውና ለእያንዳንዳችን ይህን አይነት ልቦና ይስጠን። ቀጥለን ደግሞ የክርስቶስ ልብ ምን አይነት ልብ ነው ስንል ምሕረት የተሞላ ልብ ነው። መሐሪና ሩህሩህ ልብ ካስተዋልን በየወሩ የመጀመሪያው ዓርብ ዕለት ልበ ኢየሱስ ብለን የምናስበው ዕለት፣ በዚያ ዕለት ከምናደርጋቸው ነገሮች አንድ መዝሙር መዘመር ነው። ስንዘምረው መዝሙሩ ምንድን ነው? ገሩ ልብህ ምሕረት የሞላው ብለን ነው ምንዘምረው። አዎን የክርስቶስ ልብ ቂምና በቀል የማያውቅ፣ ለፍርድ የማይቸኩል፣ ለበዳዮቹ እንኳን ይቅርታ ምሕረት የሚያደርግ፣ የሚያደርጉትን አያውቁምና በማለት ስለ ምሕረት ወደ አባቱን የሚጸልይ የክርስቶስ ልብ። ከዚህም በተጨማሪ ስለ ኃጢአታችን፣ ስለ በደላችን ሳይሰለቸው ምሕረት የሚያደርግ ልብ፣ ይህ ነው የክርስቶስ ልብ። በተጨማሪም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 9 ቁጥር 13 እኔ የምፈልገው ብሏል። እኔ የምፈልገው መስዋዕትን ሳይሆን ምሕረትን ነው ብሏል። አያችሁ። ስለዚህ ሐዋርያው ጳውሎስ እኛ ግን የክርስቶስ ልብ አለን ሲል ምን ማለት ነው ስንል ልባችን በምሕረት የተሞላ፣ ለምሕረት ዝግጁ የሆነ፣ ምሕረት የሚጠይቅና ምሕረት ለመቀበል የተዘጋጀ። አሁን ልባችን ሊቆስል ይችላል፣ ሊደማ ይችላል፣ ሊያዝን ይችላል። ነገር ግን ሕመሙን፣ መወጋቱን፣ መቁሰሉን ችሎ ለምሕረት እድል የሚሰጥ ልብ፣ ለይቅርታ ልቡን የሚከፍት ይህ ነው የክርስቶስ ልብ። ሦስተኛ ደግሞ የክርስቶስ ልብ አለን ሲል ምን አይነት ልብ ነው የክርስቶስ ልብ ስንል የክርስቶስ ልብ የፍቅር ልብ ነው። ፍቅር የሚመነጭበት፣ ያለ ልዩነት የሚወድ፣ ፍቅሩ እስከ መጨረሻ ጽኑና ታማኝ፣ ስለ ወዳጆቹ ፍቅር የሚሰዋ። እንግዲህ ፍቅር የተሞላ ልብ ክርስቶስ ሲወድም እስከ መጨረሻው የሚወድ ልብ፣ ይህ ነው የፍቅር ልብ የምንለው። እና የክርስቶስ ልብ ፍቅርና ፍቅር ብቻ የተሞላ የተከፋፈለ ልብ አይደለም። የክርስቶስ ልብ በአንድ ልቡ የሚወድ በአንድ ልቡ ሌላ፣ ሙሉ በሙሉ በፍቅር የተሞላ ይህ ነው አይደለም። በዮሐንስ ወንጌል ምዕራፍ 13 ቁጥር 1 የራሱን ወገኖች ወደዳቸው ይልና እስከ መጨረሻው በቃ የሚቆጥበው ነገር የለም። በፍቅር ሂደት፣ በመውደድ ሂደት ክርስቶስ እስከ መስቀሉ ስር እስከ መጨረሻው ወደዳቸው ይላል። ማርቆስ ምዕራፍ 10 ቁጥር 21 ላይ ደግሞ ወጣቱን ተመለከተውና ወደደው ይላል። ስለዚህ
የክርስቶስ ልብ ከፍቅር ጋር የተሳሰረ በፍቅር የተሞላ ራሱ ልቡ የፍቅር ምልክት ሆኖ የሚታይ ነው። አዎን የሚያፈቅር የክርስቶስ ልብ ሁሉንም ወደ ራሱ ይስባል። የክርስቶስ ልብ ለሁሉም ቦታ አለው። የክርስቶስ ልብ የማይሰለችና የማይጸየፍ የክርስቶስ ልብ መቼውንም ቢሆን አሁንስ በቃኝ የማይል ሁሌም የተከፈተ ወደ እርሱ የሚመጡትን ለመቀበል የተዘጋጀ የፍቅር ልብ ነው። ስለዚህ የክርስቶስ ልብ አለ ሲል እኛስ ታዲያ እስኪ ቆም ብለን ልቤ የተሞላው በምንድን ነው? ልቤ ውስጥ የነገሰው ምንድን ነው? ልቤ የተያዘው በምንድን ነው ብለን እንድናስብ የሚጋብዘን ቃል ነው። ሌላው ደግሞ በአራተኛ ደረጃ የክርስቶስ ልብ ስንል ታዛዥ ልብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ፈቃድ የሚረዳ እንደ እግዚአብሔር ፈቃድ የሚመላለስ ራሱን ለእግዚአብሔር ፈቃድ የሚያስገዛ በመንፈስ ቅዱስ ኃይል የታገዘና የሚመራ አምላክ ቢሆንም እንኳን የእግዚአብሔር ፈቃድን የሚያስቀድም ታዛዥ ልብ፣ ይህ ነው የክርስቶስ ልብ አለን ሲል። ሌላው ደግሞ የክርስቶስ ልብ አመስጋኝ ልብ ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 25 አባት ሆይ ይላል አይደለም? ይህ መድኃኒታችን ጌታችን ኢየሱስ ክርስቶስ ይህንን ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ ይላል። ክርስቶስ ያመሰግናል። በዮሐንስ 11:41 ላይ ደግሞ አባት ሆይ ስለሰማኸኝ አመሰግንሃለሁ ይላል። የክርስቶስ ልብ አመስጋኝ ልብ ነው። ታዲያ እኛ ግን የክርስቶስ ልብ አለን ሲል በአጠቃላይ የክርስቶስ ልብ ትሑትና የዋህ መሐሪና ይቅር ባይ የፍቅር ምንጭ የሆነ ሁሉንም እስከ መጨረሻው የሚወድ ታዛዥ ልብ፣ አመስጋኝ ልብ፣ ለሁሉም የሚራራና ለሁሉም ቦታ ያለው ልብ ነው። ስለዚህ እስኪ በዚህ በአብይ ጾም ወቅት ቆም ብለን ሕይወታችንን ለአንድ አፍታ እንመርምር። እስኪ እናስብ፣ ልባችንን እንመርምረው። እስኪ ልባችን በምን የተሞላ ነው? ልባችን ውስጥ የሚመላለሰው ምንድን ነው? ከልባችን ውስጥ የሚመነጨውስ ምንድን ነው? ልባችን የታደሰና የተለወጠ ነው ወይስ የደነደነ? ለእግዚአብሔር ጸጋ የተከፈተ ወይስ እልኸኛ ልብ? ለምህረት የተዘጋጀ ወይስ በቂም በቀል መንፈስ ተሞልቶ በእልኸኝነት የሚኖር? እስኪ ለአንዲት ቅጽበት ቆም ብለን እናስብ፣ እናስተንተን። እኛ ግን የክርስቶስ ልብ አለን በማለት በመንፈሳዊ ድፍረት የተናገረው ሐዋርያው ጳውሎስ ለእኛ ሲመክረን እንዲህ ይላል። በሮሜ መልእክቱ ምዕራፍ 12 ቁጥር 2 ላይ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አስቡት፣ እግዚአብሔር አምላክ የልባችን መለወጥ ይፈልጋል። ውጫዊ ሁኔታችን ሳይሆን ልባችንን ይመዝናል፣ ይመለከታል። ስለዚህ ሐዋርያ ጳውሎስ በልባችሁ መታደስ፣ አሁን የመታደሻ ጊዜ ነው፣ የመጠገኛ ጊዜ ነው። አሁን መንፈሳዊ ሕይወታችን የበለጠ ወደ እግዚአብሔር የሚቀርብበት ጊዜ ነው። ስለዚህ በዚህ ጊዜ ይህን እንድናስብ ነው የሚጋብዘን። በጾም ጊዜ ልባችን የሚለወጥበት የሚታደስበት፣ በልባችን የተከማቸውን ነገር የምናጠራበት ስለሆነ አካሄዳችን፣ ጾማችን፣ ንግግራችን ቆም ብለን ማሰብና መመርመሩ እጅግ በጣም ጥሩ ነው። በመሰረቱ ጾም ጥሩ ነው። አፋችን ሲጾም፣ ዓይናችን ሲጾም፣ እግሮቻችን ሲጾሙ፣ ሐሳባችን በሙሉ ሲጾም ጾማችን የበለጠ ለቅድስና ያዘጋጀናል። ልባችን ለጌታ ጸጋ ያመቻችልናል።
ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ቁጥር 18 የተናገረው አንድ ቁልፍ ነገር አለ። አው ጥሩ ነው፣ እሺ ይሁን። ነገር ግን አንድ ቁልፍ የሚያስፈልግ ነገር አለ። ሰውን የሚያረክሰው ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ውስጥ የሚገባውን ሳይሆን ከሰው ልብ የሚወጣውን ነው ይልና ከሰው ልብ ምን እንደሚወጣ ይዘረዝራል እዛ ጋር። አዎን ከሰው ልብ ክፉ ሐሳብና ምኞት፣ አዎን ከሰዎች ልብ ክፉ ተግባር፣ ክፋት የተሞላበት ዕቅድ ይመነጫልና። ስለዚህ ልባችን ካልታደሰና ካልተለወጠ ብንጾምም ብንጮምም ምጽዋት ብንሰጥም ፍሬያማ ሊሆን አይችልም። ነቢዩ ኢሳይያስ እግዚአብሔር አምላክ በነቢዩ ኢሳይያስ አማካይነት ሲናገረን ትንቢተ ኢሳይያስ ምዕራፍ 29 ቁጥር 13 እንዲህ ብሏል። ይህ ሕዝብ ብሏል እግዚአብሔር አምላክ በአፉ ያከብረኛል፣ ልቡ ግን ከኔ የራቀ ነው ብሏል። ወይም ደግሞ ነቢዩ ሕዝቅኤል ምዕራፍ 3 ቁጥር 7 ልቡ የደነደነ ሕዝብ ይላል። ታዲያ ይህንን ስናስብ ደግሞ መጽሐፈ ምሳሌ አንድ ነገር ይመክረናል። ምሳሌ 23:19 ልጄ ሆይ ጠቢብ ሁን፣ ልብህን ይላል በቀና መንገድ ምራው። ስለዚህ በዚህ በአብይ ጾም ወቅት ልባችን በቀና መንገድ እንድንመራው ተጠርተናል። በቀና መንገድ መምራት ማለት ክፋትን መጥላት ነው፣ በንስሐ መመለስ ነው፣ እርቅና ሰላም ማድረግ ነው፣ ምህረትን ማድረግ ምህረትን መቀበል ነው፣ ፍቅር ማለት ነው ባጭሩ። አዎን ልባችን በቀና መንገድ ከመራ ነው፣ ልባችን ከገራ ነው፣ ልባችን ለቅድስና ካመቻቸ ነው፣ ልባችን ለምህረት ለይቅርታ ለፍቅር ካዘጋጀ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለው ደስ ይበለን። ምክንያቱም ማቴዎስ 5 ቁጥር 8 ንጹሕ ልብ ያላቸው እግዚአብሔርን ስለሚያዩ ደስ ይበላቸው ብሏል። ያኔ ታዲያ እኛም እንደ ሐዋርያው ጳውሎስ በመንፈሳዊ ድፍረት ተሞልተን እኛ ግን የክርስቶስ ልብ አለን ማለት እንችላለን። እግዚአብሔር አምላክ እርሱ የሚከብርበት፣ እርሱ የሚነግስበት፣ እርሱ የሚወደው የተባረከ የተቀደሰ በጸጋ የተሞላ ልቦና እሱ ሰጪ ነውና ለእያንዳንዳችን ይስጠን። አሜን።